በዚህ ዘመን እጅግ በጣም በብዛት በየቦታው የሚወራና ብዙ ሰው ሽብሃ ውስጥ የገባበት አንድ ጉዳይ አለ። ሁላችንም በየቤታችን በየሰፈሩ በየመንደሩ እንሰማው ስለ ሲሕርና ስለ ጅን ስለ ጅን ስንሰማ ቁርአንና ሐዲስ በእነዚህ ጉዳዮች ላይ ያስቀመጧቸው መመሪያዎችና መግለጫዎች ምንድናቸው ብለን ሳንጠይቅ ሰዎች በሁለት ጫፍ ላይ ነው ያሉት። ገሚሱ ሲሕር የሚባል የለም፣ ጅን የሚባል የለም፣ ኹራፋት ነው፣ ሰውነት ውስጥ አይገባም። ከጥንት ሙዕተዚላዎች ጀምሮ እስከ ዛሬው ዘመናችን የሳይንስ መንገድን እንከተላለን፣ ሳይንስ የሚላቸው ነገሮች በሙሉ ሐቅ ናቸው፣ ሌላ ውሸት ነው ብሎ በሳይንስ የተሞሉ ሰዎች በዚህኛው ጫፍ ላይ ነው ያሉት። በሌላው ጎን ደግሞ ሁሉንም በሽታ ጅን ነው ሲሕር ነው፣ ሰው ራሱንም ሲያመው ሆዱንም ሲቆርጠው ድካም ሲሰማው ስራ ሊሆንለት ሲል ከሚስቱ ጋር ሲጣላ ከልጁ ጋር ሲጋጭ አይ ሲሕር ተሰርቶብኛል ሁሉንም ነገር ወደዚህ ጥግ የሚጎትትም አለ። መንገዱ ግን በዚህ መሃል ላይ ነው ያለው። በመጀመሪያ ደረጃ ጅን ሰው ውስጥ እንደሚገባ ሲሕር ሰውን አዛ ሊያደርግ እንደሚችል ሊጎዳ እንደሚችል አላህ በቁርአን በግልጽ አስቀምጠዋል። ወለድ የሚበሉ ሰዎችን እንኳን ሲያስመስል ምሳሌያቸውን ሲገልጽልን ሸይጣን ገብቶበት በሸይጣን ልክ እንደሚዋደቁ ሰዎች ነው ቅያማ ቀን ከመቃብራቸው ሲከሰከሱ መቆም የሚያቅታቸው ብሎ ያንን አላህ በምሳሌ ይገልጽልን። በነቢዩላህ ሱለይማን ዘመን ይሁዶችና ሌሎችም ኢትሃም አደረጉ ነቢዩላህ ሱለይማንን በዛን ዘመን የነበራቸውን አቅማቸው ይህ እሳቸው በጅን በጥንቆላ ነው ይህንን ሁሉ ኃይል ያገኙት ብሎ ነፋስን ያዛሉ፣ ወፎች አዋፍትን ያዛሉ፣ ሁሉ ነገር በቁጥጥራቸው ስር ነው የነበረው። አላህ ስብሓነሁ ወተዓላ ነቢዩላህ ሱለይማን ከጥንቆላ የነሱ የጸዱ መሆናቸውን በቁርአን መሰከረላቸው። ሲሕር የሚሰሩ ሰዎች ግባቸው ምን እንደሆነ አላህ ስብሓነሁ ወተዓላ አሳወቀን፣ አስተማረን። ታላቁ ነቢይ ዓለይሂ ሰላም በሲሕር ጸጉራቸውን በሚያበጥሩት ሙሽጣቸው ላይ ሲሕር ተደርጎባቸው ታመዋል። አንድ ይሁዲ ሰርቶባቸው ማለት ነው። መላኢካ መጥቶ ያ ነገር የት ውስጥ ጉድጓድ ውስጥ እንዳለ ነግሯቸው ያንን ጉድጓድ ደፍኖ ከዛ በኋላ መድኃኒትም ለሳቸውም ለኡማው ኢላ የውም القيامة የሚሆንን አላህ Subhanahu Wa Ta'ala አወረደላቸው። المعوذتين قل أعوذ برب الفلق وقل أعوذ برب الناس አለ። ሰው ውስጥ ይገባሉ፣ ሰውን ያሰቃያሉ፣ ችግር ይፈጥራሉ። ይሄ ሊሆን የሚችለው ግን በአላህ ፍቃድ ብቻ ነው። አላህ አንድ ባሪያው ሊፈትነው ሲፈልግ ደረጃውን ከፍ ሊያረግለት ብሎ ወይንም ባጠፋው ጥፋት ሊቀጣው ሲፈልግ ጅኖችና ሰሃራዎችን ሊሰልጥበት ይችላል። ሲሕር አንድ ሰው ሳሕር እንዴት ነው የሚሆነው? ሳሕሩ ሳሕር ሊሆን የሚችለው በአላህ ስክድ ብቻ ነው። አላህ ሲሳደብ ቁርአንን በእግሩ ሲረጋግጥ ሐራም የተባሉ ነገሮችን በቀጥታ በድፍረት ሲሰራ ነው ሲሕር የሲሕር አቅም ሊኖሩ የሚችለው ሸይጣንም ተዓሙል ከሱ ጋር ሊሰራ የሚችለው ማለት ነው። መጀመሪያ በአላህ መክፈር ነው ያለበት። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም የሲሕርን ጉዳይ እጅተኒቡ ሰብዐ አልሙቢቃት ታላላቅ አጥፊ ወንጀሎችን ራቁ ብሎ ከሽርክ ቀጥሎ ሲሕርን ነው የጠቀሱት። ሳሕር ጋር ሂዶ ያመነው ሰው ከኛ አይደለም ብሏል ረሱል ዓለይሂ ሰላቱ ወሰላም። ጠንቋይ ጋር የሄደ ሰው ይህ መኖሩንና እነዚህ ሰዎች ከአላህ መንገድ ያፈነገጡ ሰዎች መሆናቸውን በቁርአን በሐዲስ በግልጽ በዚህ መልኩ ተቀምጠዋል። ስለዚህ እኛው ጽንፍ የለም ብሎ የሚለው ጽንፍም የተሳሳተ ነው አለ። ሰው ውስጥ ይገባል፣ ሰው ሊያሰቃይ ይችላል። ምልክቶችም ህልሞች ሰፊ የተለያዩ ምልክቶችን አስቀምጧል። ነቢዩ ዓለይሂ ሰላም በአንድ ሐዲሳቸው አንድ ሰሃቢ ከስራ ቦታ
ራሱን ስቶ ሲወድቅ ሲነሳ መጣ እንዲሁም ቋላቸው አፉን አስከፈቱና 3 ጊዜ ረሱል አለይሂ ሰላም ተፋሉበትና ውጣ አንተ የአላህ ጠላት አሉት ጂኒው ከውስጡ እንዲወጣ ማለት ነው ከዛ በኋላ ዳነ ወደ ስራ ሄዳሉት ረሱል ሰለላሁ በዛው ላይ ኢዘን ይህ እንዳለ ሆኖ በዚህ ዘመን ግን ከልክ እየታለፈበት ነው ያለው ይህ ጉዳይ ሙስሊሞች በመጀመሪያ ደረጃ የጂኒ የሲህር ጉዳይ ከመነሳቱ በፊት ራሳችን እንዴት አድርገን ከጂኒና ከሲህር ከዓይን ከሐሰድ እንዴት መጠበቅ እንችላለን ነው ቁርአን ላይ ተቀምጦ ነው ያለው ሐዲስ ላይ ተቀምጦ ነው ያለው ከዚክር ከአላህ ዚክር ፊቱን ያዞረ ሰው አላህ የጭንቀት የጥበት ህይወት እንዲኖር ነው ማረገው ብሏል አንዱ ይሄ ነው ውጤቱ እንዴት አድርጎ ሸይጣን እኮ ጂኒም ሲህርም ሰው ሊዳፈር ሊገባበት የሚችለው ሰው የኢማን ድክመት ሲኖርበት ወንጀል ሲያበዛ ነው የጧት ዚክር የሚያደርግ ሰው የማታ ዚክር የሚያደርግ ሰው ልብስ ስለብስ ዚክር የሚያደርግ ሰው ከቤቱ ሲወጣ ሲገባ ዚክር የሚያደርግ ሰው ሲበላ ሲጠጣ ዚክር የሚያደርግ ሰው ከሚስቱ ጋር ግንኙነት ሲያደርግ ዚክር የሚያደርግ ሰው ጥሩ ነገርን ሲያይ ዚክር የሚያደርግ ሰው መጥፎ ነገርን ሲያይ ዚክር የሚያደርግ ሰው ጂኒም ሲህርም መግቢያ ቀዳዳ አይኖረው እንዲያውም በዚህ ዘመን እንዲህ በስቶ የሚታየው በሰለፎች በደጋጎች ዘመን አልታየም በኋላ ሰዎች ከዓቂዳ ሰሒሃ ከንጹህ ዓቂዳ የራቁ ሲሄዱ የሰዎች ኢማን እየቀነሰ ሲሄድ ነው እየበዛ የመጣው በኋላ ላይ በየጊዜው አላህ Subhanahu Wa Ta'ala አዳሾችን ያስነሳል በየዘመኑ የተነሱ ዑለሞች ይህንን በሰፊው ተዋክተዋል እነ ሼኽ الاسلام ابن تيميه وشيخ الاسلام ابن القيم رحمه الله عليهم اجمعين በግልጽም ባህሪያቸውን መገለጫቸውን አስቀምጦታል ጂኒ ሰው ውስጥ እንዴት ይገባል ይላሉ ሼኽ الاسلام ابن تيميه በሶስት ምክንያት ሊገባ ይችላል አፍቅሮ ልክ በሰው መካከል እንዳለው ጂኒም ሰውን በማፍቀር ሊሆን ይችላል ይላሉ በሁለተኛ ደረጃ ደግሞ እንዱ በክፋት በሶስተኛ ደረጃ ለበቀል ሰው ሳይቅ በእነሱ በተሰበሰቡበት ቆሻሻ ቦታ ላይ የሆነ ነገር ሲደፋ የፈላዋን ሲደፋባቸው ቆሻሻ ሲጥልባቸው በእንደዚህ አይነት እንደ በቀል እነሱ ደግሞ አኽቢያ ናቸው ይላሉ ጅሎች ናቸው ይላሉ ልክ በሰው መካከል ሱፋ የሆኑ እንዳሉ ጅኖች ደግሞ በጣም ከልክ ያለፉ ጅሎች ናቸው አንድ ነገር ብቻ ነው የሚታያቸው በዚህ ነው ሰው ሊያጠቁ የሚችሉት ይኖራሉ ነገር ግን በዚህ ዘመን ያለው በተለይ በቁርአን እናድናለን ተብሎ በየቦታው መርከዞች ተከፍቶ ትልቅ የቢዝነስ ሴክተር ሆኗል ለምን ሆነ አይደለም ዑለሞች በዚህ ላይ ፈትዋ ሰጥተዋል እነዚህ ሰዎች ግን ምን ያክል ዕልም ሸርዕ ያቃሉ የሸሪዓውን ዕውቀት በጥልቀት እንዴት ያቃሉ እነዚህ ሰዎች በቁርአን ይጀመርና ከዛ ኹራፋት ውስጥ ተገብቶ የሰው ንብረት እየተበላበት ሰዎች እየተጣሉ እየተበታተኑበት ያለን ተጨባጭ አዲስ አበባ ውስጥ ያለው ትናንት ለምን ያልነበረ ዳዋ እየተስፋፋ ነው እየተባለ በሚባልበት ሰዓት ሰው የነቃ ነው በሚባልበት ሰዓት ላይ ግን ነቃ የሚባለው ሰውዬ ተሸብቦ ሽባ ሆኖ እነዚህ ሰዎች ጋር ሄዶ ንብረቱን ሀብቱን ጊዜውን እዛ እርግፍ አድርጎ ባዶ እጁን ሲወጣ እያየን ያለን በመጀመሪያ ደረጃ አንድ ሰው ሲታመም ሐኪም ቤት ነው መሄድ ያለበት ለምን ቢያንስ بتحاليل الدم በደም ምርመራ በሽንት ምርመራ በሰገራ ምርመራ የሚታዩ ነገሮች በሲቲ ስካን በአልትራሳውንድ በኤምአርአይ በመሳሰሉት የሕክምና መገልገያ መሳሪያዎች ኤግዞስት መደረግ አለበት አንድ ሰሞን በዚህ 3-4 ቀን የገጠመኝ ነገር እንገራችሁ አንድ ሕፃን ልጅ 5 ዓመት ከ8 ወር ጥቁር አንበሳ ይገባል ሐኪሞች የተለያዩ ምርመራዎችን አድርጎ የደም ካንሰር አለበት አሉ ቤተሰብ ግን ይሄ ነገር ልጁ መጀመሪያ ጤነኛ ነበር ወደቀ በዛ ወደቀበት ጂኒ ነክቶት ይሆናልና ቁርአን ይቀራበት ከዛ ካልወጣ አሉ ሐኪሞችን አናገርኩ ዛሬ ጥቁር አንበሳ ዶክተሮችን አናገርኩኝ የሄዱበትን ጥናት ምርመራ በሙሉ ነገሩ
የሲቲስካን ውጤት ይሄን ነው የሚያሳየው አንዱ ሊኮሚያ ነው የሚያሳየው አንዱ ይሄን ነው የሚያሳየው በሚል በጥብቅ ቋንቋ ነገሩ ይሄ ነገር ኦሬዲ ታውቆ የደም ካንሰር ተብሎ ከተባለ በኋላ ሌላ ኹራፋት ውስጥ መግባት አያስፈልግም ማለት ነው ሰዎች ወዳችንን ሲቆርጠን አይ ጅኒ ነው ሲህር ነው ሐሰር ነው በዚህ አምሯችን ቢዚ እየተደረገ ነው ያለው እንዲህ አይነት ኹራፋት መጠንቀቅ መቻል አለብን ነገሮችን በልካቸው ምልክት አለው ጅኒ ያለበት ሲህር ያለበት ዑለማዎች ከ20-30 በላይ ምልክቶችን ዘርዝረዋል ከምናገረው ንግግር በአይኑ ላይ ከሚታየው በእንቅልፉ ላይ ከሚያሰማው ከምግብ ጋር ተያይዞ በተለያየ አይነት መልክ ዝርዝር ነገሮች ተቀምጠዋል ሩቅያ ሸርዕያ እናደርጋለን የሚሉ ወንድሞች እነዚህ ምልክቶች በትክክል ካላዩ በስተቀር ገንዘብ ለመብላት ብቻ ተብሎ ህዝባችን እዛ እስረኛ ሊሆን አይገባም ነፃነታችን በራሳችን ለጅኖችና ለጠንቋዮች የተውሂድ ሰዎችንን ሰለፊንን ሱንይንን እንዲይንን እያለን የምንል ሰዎች ናቸው ዛሬ በየሩቅያና በየምናምኑ ተሰብስበን ቤቱ ተሞልቶ ያለው አንድ ሙእሚን መጀመሪያ ራሱን መጠበቅ ያለበት ራሱን መከላከል ያለበት ማት መከላከያዎች ናቸው የተቀመጡት ከዛ በራሳችን ጥፋት አንተን ሌላ እንደገና ጥፋትን በጥፋት ላይ እየጨመርን መሄድ የለብንም አላህ ما أنزل الله داء إلا وأنزل معه الدواء الله بشتان أوردو أبروت مداني ساورد الكرة سلسي حاكم قاس النهدم زمولو ترى حاكم قامير اللبن لمن يسول جكو أكال أمانا أمست شريعة لطبقاتشو كمبتا مزارتها ونقولو تستاندو من لنو حفظ النفسنا ሐኪሞች እንኳን ጥንቃቄ ያደርጉት ይገባል ዝም ብሎ በሙካራ በድንገት በይሆናል ሰው ማከም የለባቸውም هذه الاجساد امانه عليه وعلى صاحبها ለዚህ ነው ነብዩ አለይሂ ሰላቱ ሰላም مع انه طبيب نفسي وعقلي لكنه حسي በሆነ ነገር እስቲ ማን ነው ከናንተ መካከል የበለጠ ህክምና የምችላሉ እንዴ አላህ መልእክተኛ አንቱም እንዲላሉ ወይ ብሎ ሲሏቸው አዎ ምክንያቱም الله سبحانه وتعالى በሽታን አውርዶ መድኃኒትን አብሮ ሳስቀምጥ አልቀርም ይሄንን የሚያውቁ ሰዎች ናቸው መምጣት ያለባቸው طبيب ሐኪምን መምረጥ አዋቂ የሆነ ሐኪምን መምረጥ እንዳለብን ነው ረሱል አለይሂ ሰላቱ ሰላም የጠቆሙ ስለዚህ በሸሪዓም ሩቃ እናረጋለን የሚሉ ሰዎችም ሆኑ እንደዚሁም ቴክኖሎጂ ባፈራው መሳሪያ በሳይንሱ ህክምና እናደርጋለን የሚሉ ሰዎችም የሰው ልጅ ነፍስ አማና ስለሆነ መጫወቻ ሊያደርጉት አይገባም ዝም ብሎ ገንዘብ መብያ ብቻ ሊሆን አይገባም አላህ ፊት ይጠየቁበታል እነዚህም ስራቸው ያለው ነው ውስጥ ገብቶ በጨጓራ የሚሰቃይን ሰው ሐኪም ቤት ሄዶ መድኃኒት መውሰድ ሲገባው ያሉን ቅጠላ ቅጠል ያጠጡት ሰውየው ላይ በሽታን መጨመር አለባቸው የስነ ልቦና ችግር ያለበትን ሰው ቁርአን ለሁሉም ነገር መድኃኒት ነው ነገር ግን እኛ መድኃኒት ለእያንዳንዱ ነገር አዋቂ ያለው ሰውየውም ሊያምን ይገባል የሚያድርግ ሰው ሊያምን ይገባል ሕሲ የሆነ ነገርን መፈለግ እንዳለበት ሸሪዓው ነው ያስቀመጠልን መታመም ቀዳኡ ወቀደሩ من الله ህክምና ሄዶ ፈልጎ ማግኘትና በዛ መዳሪም የአላህ Subhanahu Wa Ta'ala ቀዳና ቀደር ነው ዱል ቃድር الجلال እንዳሉት ነሩድ القدر بالقدر የአላህን አንዱን ቀደርን በሌላኛው ቀደር እንድንከላከል ነው አላህ Subhanahu Wa Ta'ala ያስቀመጠልን ኢብን አዩሃ الإخوة ልጆቻችንን ሲታመሙ ልጄ አይበላት ልጄ ሰዋየ ጅኒ ኖር ይሄንን ኹራፋት እናውጣ ካምሯችን ገፍቶ መጥቶ በህክምና ተክዶበት ምንም አይነት በደም ውስጥም በምንም ውስጥም የሌለ ልቡን ሳምባውን በትክክል የሚተነፍስ ኩላሊቱን በትክክል ወአጣርቶ የሚያወጣ ስለመሆኑ ጉበቱ በትክክል እነዚህ ህስ የሆኑ ነገሮች ከተለዩ በኋላ እነዛ ደግሞ የጅኒ ምልክቶችን በትክክል ይሄንን የሚያደርጉ ሰዎችን ቢዝነስ ብቻ አድርጎ ዝም ብሎ ቁርአን የተወሰኑ ከቀሩ በኋላ ወደዚህ ስራ የሚገቡ ብዙ ሰዎች አሉ ጥንቃቄ ያስፈልጋል ልንሸወድ አይገባም ማጭበርበሪያ ሜካኒዝሞች እንደየዘመኑ እየታደሱ ነው የሚሄዱት ሰበባቸው ብዙ ሊሆን ይችላል ምክንያቶች ብዙ ሊሆኑ ይችላሉ ከነዚህ ነገሮች ህዝባችን ተጠንቅቆ በሁለቱም መሃል መሆን ያለበት እዚህኛው ጫፍም ለኛ መንገዳችን አይደለም وكذلك جعلناكم أمة
ወሰጣ በሁሉ ነገርኛ መሐለኛው መንገድ እንድንይዝ ነው የታዘዝነው አላህ Subhanahu Wa Ta'ala መንገዱን ይምራን አላህ ይጠብቀን አላህ ወደሱ ተመልሰን ራሳችን ከአላህ Subhanahu Wa Ta'ala ጋር ተግባብተን ከእንደዚህ አይነት ኹራፋት ከምንጠበቅ ሰዎች አላህ አድርገን አላህ ወደ ዲኑ ይመልሰን አላህ ሐቁን ያሳውቀን ሸያጢን الانس والجن አላህ ያዝልን በሽተኞች በየቤቱ ያልጋ ቁራኛ ሆኖ ያሉ ሰዎች አሉ አላህ አፊያ ያስጣቸው አላህ Subhanahu Wa Ta'ala واذا مرضت فهو يشفين شافي الله አዳኝ አላህ ሌላው በሙሉ ሰበብ ነው አላህ በየሆስፒታሉ በየቤቱ በየገተማው በየገጠሩ ያሉ በሽተኞችን አላህ በራሱ በዚች በተባረከች ሰዓት አላህ ያንሳላቸው አላህ ያድናቸው እዚህም በዚህ መስጂድ ውስጥም ያሉ አባቶች ወንድሞች እናቶች እህቶች በተለያዩ በሽታ የሚሰቃዩ ሰዎች አሉ አላህ ያድናቸው አላህ ያንሳላቸው በአላህ ላይ ተወኩላችን እንዲጨምር የሚያደርግ በሽታ እንጂ በአላህ ላይ የምንጠራጠርን በሽታ አላህ ያዝልን አላህ Subhanahu Wa Ta'ala ከፈተና ይጠብቀን በአካላችን ከመፈተን በአእምሮአችን ከመፈተን በልባችን ከመፈተን አላህ ይጠብቀን በልጅ ከመፈተን በሀብት በቤት ከመፈተን አላህ ይጠብቀን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا صلوا وسلموا على من أمركم الله بالصلاة والسلام عليه قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد وارض اللهم عن أصحاب نبيك محمد وعنا معهم بعفوك وكرمك يا أكرم الأكرمين وصلى الله على نبينا محمد وعلى آله وصحبه أجمعين